ሰላም ለእናንተ ይሁን። ዛሬ ደግሞ ስለ ሲንግል ማም ትንሽ ማውራት ፈለግኩ። የተከበረች የተወደደች ጅግና ሲንግል ማም እስኪ ስለሷ ላውራ። ምክንያቱም ሲንግል ማም ማለት ትዳር አድርጋ ትዳሩ ስላልተሳካላት ብቻዋን ሆናለች። ወይ ባሏ ሞቶባት ወይ ደግሞ ጥሏት ሄዶ ነው። ከሁለቱ አንዱ ነው ብቻ። ከዛ 4 ልጆች፣ 5 ልጆች፣ 6 ልጆች ከሱ በላይም ወይ ደግሞ ከአንድ ጀምሮ እስከ ብዛቱ ብቻዋን ሆና አሳድጋለች። እቺ እናት ይንጨበጨብላታል። በጣም ነው ይንጨበጨብላት። ምክንያቱ ጅግና ናት። ጅግና እንዴ! እሷ እኮ አባትን እናትን ሁና ነው እኮ ልጆቿን ያሳደገች። በሚገርም ማለት ነው። ያን ስቃይዋ እራሷ ነው የምታውቅ። ልጆቿ ደግሞ ያውቃሉ። እንደዚህ በሲንግል ማም ያደጉ ልጆች ጅግና ነው የሚሆነው፣ ጎበዝ ነው የሚሆነው። ተስፋ ሳይቆርጡ ተምረው አንደኛ ሆነው ለአገርም ለህብረተሰብም የሚጠቅሙ ናቸው። በእንደዚህ ያደጉ ማለት ነው። ያውቃሉ። መማር አለባቸው፣ መጎበስ አለባቸው። እሱ ነው ሰው ሆኖ እናታቸውን ለማገዝ የእሷን ብድራት ለመመለስ በቃ አንድና አንድ ነው። ጎበዝ ሆኖ መማር አለባቸው። ደግሞ እያደረጉ ናቸው። እኔ የማውቃቸውም ብዙዎች አሉ። በጣም የሚደነቁ የሚንጨበጭብላቸው ልጆች አሉ። ከሲንግል ማም ያደጉ ሲንግል ማም እጅ ያደጉ ማለት ነው። ስለዚህ እንደዚህ አይነት ስናገኝ ጎረቤትም ቢሆን ቤተሰብም ቢሆን የቅርብ ዘመድም ቢሆን ማገዝ አለብን። ማገዝ፣ መተባበር፣ በተቻለ መጠን እችን እናት ሞራል መስጠት፣ በርቺ ማለት ከኛ ይጠበቃል ማለት ነው። ብዙዎቹ ሲሳለቁ ሰማለሁ። ሲንግል ማም ላይ በጣም ሲሳለቁ እንዴ! እኔ አሁን እግዚአብሔር ቢረዳኝና እነሱን ስብስብ አድርጌ ብሽለማቸው በጣም ነው ደስ የሚለኝ። ይገባቸዋል ሽልማት። ጅግናዎች ናቸው። ጥንቅቅ ብለው ቅድስናቸውን ጠብቆ ክብራቸውን ጠብቆ ልጆቻቸውን እንዳይበታተኑ፣ ልጆቻቸው አንድ ወንድ ሲያመጡ ልጆቻቸው በቃ እንዳይሰማቸው ክብሯን ጠብቃ ቀጥ ብላ ልጆቿን ያሳደገች ማለት እሷ ናት። ባለትዳሮች እኮ ይተጋገዛሉ፣ በጣም ይተጋገዛሉ። እሷን ግን የሚያግዛት ማንም ሰው የለም፣ የሚያከብራትም የለም። እንዴ ግዴታ እኮ ባል አይደለም ሴትን የሚያከብር። ብቻዋም እኮ ከልጆቹ ጋር ጸጥ ብላ ልጆቿን እያሳደገች እኮ ራሷን ታስከብራለች። በመጀመሪያ ነገር ሰው ራሱን የሚያስከብረው ራሱ ነው። አዎ ራሱ ነው። በጣም ችግር የሚፈጠር ቤት ውስጥ ወንዱ ለብቻው ብዙ ነገር ይለማመዳል። ብዙ ነገር ይለማመድና ያ ልምምዱ ሚስት ሲያገባ እሱን ስለለመደ የብቻው ልምምድ ትዳር ማድረግ አይችልም። ምክንያቱም ያ የሚለማመደው መንፈስ የተደባለቀበት ነው። እንደፈለገ ሰውነቱን ያዘዋል፣ እንደፈለገ አድርጎ። ይሄ ነው በጣም ትዳር የሚያበላሽ ወገኖቼ። በጣም ማንም ያላወቀ ይሄንን እግዚአብሔር ቅድስና ይፈልጋል በቤታችን። ቅድስና የሌለ ሰውነት ትዳር አይበረክትም፣ በፍጹም አይበረክትም። የፈለገ ቆንጆ ሚስት ብትመጣ የፈለገ ብትመጣለት እሱን አታረካውም። እሱ የሚያረካው የብቸኝነት ልምምድ የለመደው በዩቱብ እያየ በፌስቡክ እያየ ሁል ጊዜ እንደዚህ አይነት ብቸኝና ይመጣል።
ያው እንግዲህ አንዳንድ ጊዜ ግንኙነት ያደርጋል ከሚስቱ ጋር ልጅ ይወለዳል። ከዛ በኋላ እሱ ከሷ ጋር ሆኖ እሷን ለማስደሰት ወይ እሷን ደግሞ ጥሩ ፍቅር ለማሳየት አይችልም። ኦሬዲ ዛልምሙድ ውስጥ ከገባ ከዛ ወጥቶ ከሚስቱ ጋራ ሚስት የምትፈልገው ለማድረግ አይችልም። ለጊዜው ትንሽ ይተኛሉ፣ በአብረው ግንኙነት ያደርጋሉ፣ ልጅ ይረገሳል፣ ዞር ብሎ ነው የሚተኛ። ምክንያቱ እሱ የሚያደርገው ያ የብቸኝነት የተለማመደው ነው። ከባድ አደጋ ነው። ቤትን የሚበጠብጥ እግዚአብሔር የማይከበርበት ቤት ነው። እንደዚህ አይነት እንቅጩ ልንገራችሁ፣ እውነቱን ልንገራችሁ፣ ሐራ እንድትወጡ እውነት ሐራ ያወጣል ይላል መጽሐፍ ቅዱስ። ስለዚህ ምክንያቱም ቤተክርስቲያንም ይሄን አያስተምርም። ይሄን ጉድ ሴትም አለች እንደዚህ የምትለማመድ ጭራሹ ማግባት የማይፈልጉ በእንደዚህ የሚኖሩ ወንድም ሴትም አሉ። ይሄ በራስ ማስደሰት አደጋ ነው፣ በጣም አደጋ ነው። በጣም አንደኛ የአእምሮ በሽታ ትሆናለህ። አእምሮ ትክክል አይሰራም። ጭንቀታም ነው የምትሆን፣ ትረበሻለህ። ምንም ነገር የፈለክ ብትሰራም አትረካም። በቤት አትረካም፣ በልጆች አትረካም፣ በሚስት አትረካም፣ በስራም አትረካም። ሁል ጊዜ ቀበዝበዝ ነው። እንደዚህ አይነት የተላመመደ ወንድም ይሁን ሴት ማለት ነው። ብዙዎች ግን ከወንዶች ላይ ነው የሚገኝ ይሄ እና ከዚህ መራቅ ትምህርት መውሰድ አንዴ ከገባችሁ ለመውጣት በጣም ከባድ ነው። ይሄ ነው ትዳርን የሚበጠብጥ። ልጅ ወልደው ያ የፈለጉበት ቦታ ለመሄድ ቶሎ ብሎ ከቤቱ ለቀው ይወጣሉ። ይሄንን የተለማመደ ወንድ ማለት ነው። ሴትም ይሄን የተለማመደች ከሆነች ከወንዱ ጋር መኖር አትችልም። በቃ ሌላ ወንድ ፈልጋ እኮ አይደለችም። በራሷ የተለማመደችው እሱ ነው። ምክንያቱም አንድ መንፈስ አለ ከሷ ጋር የሚያናግራት። ወንድም እንደዚህ ከተለማመደ ከሴቷ ጋር መኖር አይችልም። ይሄ ጭንቀት ነው የሚሰማው። ቶሎ ብሎ ይወጣል ወደ ደጅ። ብቸኝነት ይመርጣል። የፈለግሽ ብታደርግለት አያስደስተውም። ከሴት ጋር አይደሰትም። እንዲያውም ጭራሹ ይጨነቃል። ጭንቀት ነው የሚበዛበት እንደዚህ ልምምድ ያለው ወንድ። ይሄ ቤተክርስቲያን ቢያስተምር ጥሩ ነበር። እነሱ እኮ አያውቁም። በቃ ስለማያውቁ በእንደዚህ ልምምድ ውስጥ ይገባሉ። አሁን ደግሞ በቃ ማስታወቂያ የሚለቀቅ ራሱ ይሄ መጥፎ ነገር ነው። በቲቪ ውስጥ ሆነ በፌስቡክ ሆነ በዩቱብ ሆነ በቲክታክ ሁሉም የሚለቀቅ ይሄ እርክስና ነገር ነው። ይሄ ደግሞ እርኩስ ይባላል። ምንም ቅድስና የሌለበት። ለዚህ ነው ቤት ውስጥ ልምምድ የተጀመረ በሁሉ በአደባባይ የሚወጣ። ሰይጣን ደግሞ ይሄ ነው ስራ፣ ለማዋረድ። በቃ ቤት ውስጥ ምን የጀመርነው በድብቅ። ሌላ ቀርቶ ባልና ሚስት ሲገናኙ እኮ በድብቅ ነው እኮ የሚገናኙ፣ ልጆቻቸው እንዳይ ሌላ እንዳይ። ስለዚህ ነው እግዚአብሔር እኮ ሌሊት የፈጠረ ባልና ሚስት ተኝተው በዛ በጨለማ ሰዓት የፈለጉ እንዲያደርጉ። ባልና ሚስት በቅድስና ሰው አባቱን እናቱን ይጥላል፣ ይተዋል፣ ሁለቱም አንድ ይሆናሉ፣ ይጣበቃሉ ይላል። ባልና ሚስት ነው እንግዲህ የሚጣበቁ አንድ የሚሆነው። ይሄ ነው እግዚአብሔር የሚደሰት፣ ቤቱን በረከት የሚወላ፣ ልጆቹን በቅድስና የሚያድጉ፣ ልጆቹ መልካም ልጆችም የሚፈሩ ከመልካም ቤተሰብ ከተቀደሰ አልጋ ነው። አለበዛ እንደዚህ አይነት ሚስቱን የሚያቋሽሽ ሲጨንቃት ሲከብዳት ስድብ ጥላ ትወጣለች፣ ወይ ደግሞ እሱ ይወጣል። ልጆቿን ይዛ ቁጭ ትላለች፣ ልጆቿን ታሳድጋል። ሌላ አማራጭ የላትም። እንዲያውም ግልግል ይባላል የዛን ጊዜ። አዎ ጭቅጭቅ፣ ማያከብራት ስድብ፣ ወይ ባል አይደለም ወይ ሌላ አይደለም፣ ወይ እሷ ደግሞ እዛ ሰራተኛ አይደለችም ወይ ሚስት አይደለችም። ምንም በቃ ዝም ብላ የነፃ አገልግሎት ቤቷ ውስጥ ከልጇ ጋር ስትንጫጫ ደግሞ መጥቶ እሱም ስድብ፣ ጭቅጭቅ። እንደዚህ አይነት ቢቀር ይሻላል። እነሱም ወዶ አይደሉም ነው የምላችሁ እኔ። ወንዶች ይሄንን እንደዚህ የሚያደርጉ ወዶ አይደለም። የመጀመሪያ ገና ሳያገቡ የተለማመዱ ይሄ ልምምድ
ካገቡ በኋላም ከነሱ ጋር ነው የሚሄድ። ሰውነታችን መቅጣት አለብን። አሁን እኮ እኛ የሆነ ቤተሰቦቻችን ማለት ይቀጡናል አይደለም? ለነሱ ብለን ቶሎ ብለን እንገባለን። ለነሱ ብለን መጥፎ አናደርጉም እንዳይቆጡን። ከሱ በላይ ነው ራስን በራስ መቅጣት። ከሱ በላይ ሁል ጊዜ ነው የሚል አንደኛ ከእግዚአብሔር ጋር መጣበቅ፣ መጸለይ። ከክፉ የሚያስርቅ እግዚአብሔር ነው። አለበለዚያ አሳልፎ ነው የሚሰጠን ለጠላት። እግዚአብሔር ይችለናልና መጨረሻ አሳልፎ ነው የሚሰጠን ይላል መጽሐፍ ቅዱስ ነው፣ እኔ አይደለሁም። አሳልፎም ከሰጠን በኋላ ጠላት እንደፈለገ ነው የሚጫወትብን። እንደ ኳስ አንዴ ወደዛ አንዴ ወደዚህ ይወረውረናል። ከልጆቻችን አንሆንም፣ ከቤታችን አንሆንም፣ ከክብራችን አንሆንም። በቃ እሱም ብሎ በቃ ነገራችን ሁሉ ቀወስወስ ያለ ነው የሚሆንብን። ምንም የሚያረካል ነገር የለም። እንደዚህ አይነት ልምምድ ያለው ሰው ምንም አያረካው። ምንም ውጭ ሀገር ቢሄድም ገንዘብ ቢኖረውም ልጅ ቢወልድም ቢያገባ በፍጹም አያረካው። ምክንያቱ አንዴ ያ መንፈስ ገብቶበታል። መንፈሱ የሚወጣ ደግሞ በመጸለይ ወደ እግዚአብሔር በመቅረብ እንጂ በሕክምና አይደለም። በቃ እግዚአብሔር ብቻ ነው ነፃ የሚያወጣል። እና ሲንግል ማም በጣም የሚደነቁ ናቸው፣ የሚከበሩ ናቸው፣ የሚወደዱ ናቸው እንጂ እነሱ እኮ አገቡ እኮ ነበራቸው እኮ ባል ወለዱ እኮ። ሲጨንቃቸው ግን ተለያዩ። በቃ ወይ እሱ ጥሎ ወጥቶ ይሆናል፣ ወይ እሷ ደግሞ በቃ አልፈልግም በዛብኝ ጨነቀኝ ብላ ወጥታ ትሆናለች። ስለዚህ ልጆቿ እንዳይበተኑ ብላ ልጆቿን ሰጥ አድርጋ ቀጥ አድርጋ አሳድጋለች። መልካም አገርን የሚጠቅሙ እነሱ ናቸው። በጥጋብ ያደጉማ እንደዚሁ ነው። በቃ ባለጌ ሆኖ አገሩን የሚያሰድጉ። ስለዚህ ወገኖቼ እነዚህ እናቶች መከበር አለባቸው። በእውነት እናክብራቸው፣ እናግዛቸው። ጎረቤት ካለን ዘመድ ካለን እናግዛቸው፣ እናበረታታቸው። አንቺ እኮ ጅግና ነሽ፣ አንቺ ጎበዝ ነሽ፣ ልጆችሽን እንደዚህ አድርገሽ አሳድገሻል ብለን እናድንቃት። ሌላ እኮ ይቅር ማገዝም ቢቀር በአፋችን መልካም ነገር እንናገር፣ መጥፎ ነገር ከአፋችን አንውጣ። ለነሱ ትልቅ አክብሮት እንስጣት። እኔ በጣም ነው የማከብራቸው። በጣም ጎበዞች። ብቻችሁ ልጆቻችሁን አሳደጉ። አዎ ግማሾቹ ወጣቶች ናቸው እኮ። ወጣቶች ማግባት ይችላሉ፣ ግን እንዴት? ልጆቻቸውን ለማክበር ነው እኮ ልጆቻቸው። ምክንያቱም ሌላ ባል ሲመጣ ልጆቻቸው እንዳይበደሉ ብለው ለልጆቻቸው ብለው ጸጥ ብለው ልጆቻቸውን ነው የሚያሳድጉ። ሰው ቤት አይሄዱም፣ ጊዜም የላቸው። ይሰራሉ ገንዘብ እንዲበቃል፣ ልጆቻቸው ቁም ነገር ላይ እንዲደርስ፣ የሌላን እጅ እንዳያዩ፣ የሌላን ፊት እንዳያዩ፣ እንዳይሰማቸው። ስንት ጉድ ነው ያለ ወገኖች። እና እናክብራቸው እነሱን ብዬ ነው። በጣም በጣም አመሰግናለሁ። እንደሱ እናደርግ። እግዚአብሔር ያክብራችሁ። ስለምትሰሙ እባካችሁ ሰብስክራይብ ያላደረጋችሁ አድርጉልኝ፣ ላይክ አድርጉ፣ ኮመንት ጻፉ። አብረን እንስራ፣ ሼር አድርጉልኝ። አብረን እንስራ፣ እንተባበር። እኔ ሌላ ምንም የለኝም። ህዝቤን ለመርዳት ነው፣ ህዝቤን ለማገዝ ነው። በቃ እኔ ያለሁበት ቆንጆ ቦታ ነው። ወይ ዩቱብ ለመሰብሰብም አይደለሁም። ቢገኝ ደግሞ ጥሩ ነው። ህዝቡን ነው መረዳኔ። እኔ ህዝብ ብዙ ኃላፊነት አለ። ስለ ህዝቤ ለማገዝ እፈልጋለሁ። እኔ ብር መለመን አልወድም፣ ግን ሼርና ላይክ አድርጉልኝ ማለት እወዳለሁ። አዎ እና አሁን በቃ የሚችል ሰው እስክርቢቶና ደብተር ብቻ እንዲያግዙን እንፈልጋለን። የሁላችም ነው እኮ። እነዛ ልጆች እኮ በስደት ላይ በቴንዳ ላይ ወልቆ ትምህርት እየናፈቃቸው ያለ ትምህርት ያሉ እኮ ከዛ እኮ የኛ ዘመድም ይኖራሉ፣ የኛ ቤተሰብም እኮ ይኖራሉ። እኔ እንግዲህ የፌበን አየለ ቤተሰብ ሰብስቤ አይደለሁም እኔ የማግዘው፣ የሁሉም ነው። ማንንም ሳልመርጥ ነው ማግዝ። ስለ ሁላችንም ይሰማናል። ሁላችንም እዚህ ቦታ
ይሄ በረከት ነው። በረከቱ ውስጥ እንግባ፣ እናግዝ። እነዚህ ልጆች ልብሳቸው ተቀዳዶ ጫማ የላቸውም፣ ባዶ እግራቸው። እናት ትግራይ ውስጥ ያሉ እናት አመድና ሰው አይለይም። እንጨትም ደርቀዋል፣ ሰውም ደርቀዋል። ቴንዳ ውስጥ ይኸው 5 ዓመታቸው። ቴንዳው ራሱ ድንኳን ነው የሚባል እሱ ራሱ ተቀዳደደ እንደ ልብስ። እሱን ይሰፉታል። ንፋስ ይመጣል፣ ዝናብ ይመጣል። አሁን ደግሞ ይሄ አውሎ ንፋስ የሚባል ተነስተዋል። እና እንጃ እንግዲህ እንዴት እግዚአብሔር መቼም እቅር ይበላቸውና ምህረት ያርግላቸው። ወደዛ አይሂድ፣ ሁሉም ቦታ አይሂድ። ይብቃን በቃ። ኃጢአታችን የማያመጣ ጉድ የለም፣ አምጥቶብናል። ከእንግዲህ እንመለስ፣ ንስሐ እንግባ ሁላችንም እና እነሱን አትሊስት አንድ ደብተር ብናግዝ ስንቅ ነው። ታውቃላችሁ፣ መልካም ያደረገ መልካም ነገር ይጠብቀዋል። ከልጆቻቸው፣ ከቤተሰቦቻቸው፣ ከራሳቸው ህይወት ይለመልማል። ልክ ብር ባንክ ውስጥ እንደምናጠራቅም መልካም ማድረግ ዴሊ በየቀኑ መልካም ስናደርግ ይጠራቀምልናል፣ እዛ ይጠራቀምልናል። ስለዚህ መልካም እናደርግ። አንድ ልጅ ደብተርና እስክርቢቶ ብትገዙ እና እየጻፈ እውቀት ይቀስማል፣ ይማራል። ከዛ ጋር ደግሞ ደስ ይለዋል። በምታደርጉ በትንሽ ገንዘብ በረከት ታገኛላችሁ። በቃ ስለዚህ ይሄን እንሆን። እኔ በቃ ይሄ ላይ ነው ማበረታታችሁ። እንስራ፣ በግላችሁም ስሩ። ለፌመን አየለም ሳይሆን ወይ ደግሞ የፍቅር እጆች ላይም ሳይሆን በግላችሁ ስሩ። በቃ ሀገራችን ብዙ ሰው ተነስቶ እንዲሰራ ይፈለጋል። ብዙዎች አሉ ራብ አርፎባቸው የሚበሉ አጥተው የሚንቀጠቀጡ አሉ፣ ሳር የሚበሉ አሉ። ስለዚህ እንስራ በዚህ ላይ። አመሰግናለሁ። ብዙዎች ደግሞ ደውላችሁ ያበረታታችሁን፣ ብዙዎች ደግሞ በቃ አብረን እንሰራለን ያላችሁኝ በጣም በጣም ደስ ብሎኛል። ከጎኔ ሆኖ ይሄ ቀላል አይደለም ይሄ ስራ። እኔ ብዙ እንትን ያጋጥመኛል፣ በዩቱብ ላይም ያጋጥመኛል። በቃ ሰርቼ ትንሽ እዛ ሲደርስ የሆነ ነገር ይሆንብኛል። እንደገና አሁንም እሰራለሁ፣ አሁንም የሆነ ነገር። እናንተ ከኔ ጋር እንሆኑ። በቃ አግዙኝ። ብር አይደለም። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። በቃ በዚህ ዩቱብ ብዙ ተጎድቻለሁ። ብዙ ሰው እየጎዳኝ ነውና እናንተ ወገኖቼ፣ ተከታታዮቼ የምትወዱኝ እና ከጎኔ ሆኖ አግዙኝ፣ ተባበሩኝ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ ያላደረጋችሁ ደግሞ አድርጉ። ቴንኪዩ፣ በጣም አመሰግናለሁ። እግዚአብሔር